የቡርኪናው ቆራጡ መሪ የኢብራሂም ትራኦሬን ደህንነት የሚጠብቁ ስኳዶች በመላው ዓለም መነጋገሪያ ሆነዋል። ትራኦሬ በአፍሪካ ውስጥ ከፍተኛ አደን የሚካሄድበት ፕሬዝዳንት እንደመሆኑ እሱን መጠበቅ ለጠባቂ ስኳዶቹ ተራ ወታደራዊ ተልዕኮ ሳይሆን በሰከንድ ሽርፍራፊዎች የሚለካ ጦርነት ነው። እሱን የሚጠብቁት ስኳዶች በጣም የሰለጠኑ ዘመናዊ ቁሳቁሶችን የሚጠቀሙ፣ ሲፈትሹ ትንኝን እንኳን የማያሳልፉ፣ ምድሩንም ሰማዩንም አጠቃላይ ዙሪያ ገባውን አስቀድመው በቁጥጥራቸው ስር የሚያደርጉ ናቸው። የቡርኪና ሕልውና የትራኦሬ ደህንነት ላይ የተመረኮዘ እንደሆነ ሁሉም ሰው ያውቃል። በተለይ በዚህ ወቅት ትራኦሬ ደህንነቱ ከተጠበቀ ቡርኪና ትተርፋለች። እሱ ካልተረፈ ግን ሁሉም ነገር በአንድ ጀንበር ንጋት ከናካቴው ሊፈርስ ይችላል። ይህ እውነታም የፕሬዝዳንቱን ጥበቃ ስነስርዓታዊ ደህንነት ሳይሆን የጦር ሜዳ ኦፕሬሽን አድርጎታል። የእሱ ጠባቂ ስኳዶች እያንዳንዱን መግቢያ፣ እያንዳንዱን መውጫ፣ በአቅራቢያ ያሉ እያንዳንዱን ሕንፃዎች፣ እያንዳንዱን ምቹ የሆኑ ያልሞ ተኳሽ ወይም የስናይፐር ቦታዎችን እንዲሁም በጣም ተቀራርበው የቆሙ እያንዳንዱን ተሽከርካሪዎች ብቻ ሁሉንም በጥበቃቸው ስሌት ውስጥ ዘውትር ያካታሉ። ለመሆኑ በመላው ዓለም የመነጋገሪያ ርዕስ የሆኑት የትራኦሬ ጠባቂ ስኳዶች የትኞቹ ናቸው? Ibrahim Traore. One nation under constant threat, and a security unit so secret that most people in Burkina Faso will never know their names. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ስለ ቡርኪናው መሪ ኢብራሂም ትራኦሬ የጥበቃ ስኳዶችና በእነሱ ዙሪያ ከሰሞኑን የወጡ አዳዲስ መረጃዎችን እናስቃኛችኋለን። ቀጣይነት ባለው የማያቋርጥ ስጋት ውስጥ ያለችው ቡርኪና ፋሶና አብዛኛው የቡርኪና ሕዝብ ስሙን እንኳን ፈጽሞ የማያውቀው እጅግ ምስጢራዊ የሆነ የደህንነት ጥበቃ ክፍል አላቸው። የዚህ ብርጌድ መምሪያቸው 10 ጊዜ በትንሽ በትልቁ ቃለ መጠይቅ አይሰጥም፣ አንጸባራቂ ዩኒፎርምም አይለብስም፣ በወታደራዊ ሰልፎች ላይም አይጓዝም፣ ብዙም አይታይም። ይሁን እንጂ የአገሪቷ መሪ ኢብራሂም ትራኦሬ በሕዝብ ፊት በሚታይበት በማንኛውም ጊዜ እሱ አስቀድሞ ይገኛል። እያንዳንዱን የሕንፃ ጣሪያ ይከታተላል። እያንዳንዱን ስብስብ በጥንቃቄ ይመረምራል። እያንዳንዱን ድምፅ ያዳምጣል። ምክንያቱም በአፍሪካ ውስጥ ከፍተኛ አደን የሚካሄድበትን ፕሬዝዳንት መጠበቅ ሌላ ወታደራዊ ተልዕኮ ብቻ አይደለም፣ በሰከንድ ሽርፍራፊዎች የሚለካ ጦርነት እንጂ። አንድ ስህተት፣ ከዓይን ያመለጠ አንድ ፊት፣ አንድ የተደበቀ ጠመንጃ የቡርኪና ፋሶን አጠቃላይ የወደፊት ዕጣ ፈንታ ለዘላለም ሊቀይር ይችላል። መስከረም 30 ቀን 2022 አንድ ወጣት የሰራዊቱ አባል በቡርኪና ፋሶ ስልጣን ተቆጣጠረ። በሰዓታት ውስጥም ሁሉም ነገር ተለወጠ። ደጋፊዎችም በደስታ ፈነጠዙ፣ ተቃዋሚዎች ደግሞ ተደናገጡ። የውጭ መንግስታቱ መፈንቅለ መንግስቱን አወገዙ። የሽብር ድርጅቶች በድንገት አዲስ ጠላት አገኙ። በበርካታ አህጉሮች የሚገኙ የደህንነት መስሪያ ቤቶችም ለአንድ ስም ከፍተኛ ትኩረት መስጠት ጀመሩ፣ ፕሬዝዳንት ኢብራሂም ትራኦሬ ለሚለው ስም። የዓለማችን ትንሹ የመንግሥት መሪ ከፖለቲካዊ አለመረጋጋት እጅግ ከፍ ያለና የላቀ አደገኛ ነገርን ወርሷል። እሱ የወረሰው የሀገር መሪዎችን መግደል በንድፈ ሐሳብ ደረጃ የሚታይ ሳይሆን በተግባር በተደጋጋሚ የተፈጸመበት ታሪክ ያላትን አገር ነው። ቡርኪና ለብዙ አስርተ ዓመታት ተደጋጋሚ መፈንቅለ መንግስቶችን፣ ወታደራዊ አመጾችን፣ ፖለቲካዊ ግድያዎችንና የሽብር ጥቃቶችን አስተናግዳለች። በዚህ ቀጠና ውስጥ ስልጣን በሰላማዊ መንገድ የተቀየረበት ጊዜ በጣም ጥቂት ነው። በፕሬዝዳንቱ ቤተ መንግሥት ውስጥ ያለ እያንዳንዱ ሰው አንድ እውነታን ጠንቅቆ ያውቃል። ትራኦሬ ከተረፈ አብዮቱና ሀገሪቷ ትተርፋለች። እሱ ካልተረፈ ግን ሁሉም ነገር በአንድ ጀንበር ንጋት ከናካቴው ሊፈርስ ይችላል። የእውነታም ቡርኪና ፋሶ የፕሬዝዳንቱን ጥበቃ እንደ ስነ ስርዓታዊ ደህንነት ሳይሆን እንደ የጦር ሜዳ ግዳጅ ሙሉ በሙሉ እንድታሻሽል አስገድዷታል።
በዓለማችን ያሉ አብዛኞቹ የፕሬዝዳንት ጠባቂዎች እንደ ልሂቃን ፖሊስ ነው የሚንቀሳቀሱት። ተልኳቸው ቀላል ነው። የመንግስትን መሪ መጠበቅ፣ የተሽከርካሪዎችን የክብር ጉዞ ማገዝ፣ ሕንፃዎችን ማስከበርና ሕዝብን መቆጣጠር ነው። ቡርኪና ፋሶ ግን ይህንን ቅንጦት የምትሸከምበት አቅም አልነበራትም። ፕሬዝዳንቷ እያስተዳደረ ያለው ሰላማዊ በሆነ ዲሞክራሲ ውስጥ አልነበረም። እሱ እየመራ የነበረውና አሁንም በአንጻሩ ያለው በአብዛኛው የአገሪቷ ግዛት ውስጥ አማጽያንን በንቃት የምትዋጋ ሀገርን ነው። የእሱ የግል ጠባቂዎች እንደ ወታደር ማሰብ፣ እንደ ደህንነት መኮንኖች መንቀሳቀስና እንደ ልዩ ኃይሎች ምላሽ መስጠት ይጠበቅባቸዋል። Very little official information has ever been released about the inner structure of Traoré's closest protection unit. And that isn't accidental. The less people know, the harder it becomes to plan an attack. ስለ ትራኦሬ የቅርብ ጥበቃ ክፍል ውስጣዊ መዋቅር እስካሁን የወጣ አንድም ይፋዊ መረጃ የለም። ይህ ደግሞ በአጋጣሚ የሆነ አይደለም። ሰዎች ስለሱ የሚያውቁት ነገር ባነሰ ቁጥር ጥቃት ለማቀድ የበለጠ አስቸጋሪ ስለሚሆንባቸው ይሄ ታስቦ ነው ጉዞውና መዳረሻው በጥብቅ ምስጢር የሚያዘው። የአሰራር ምስጢራዊነቱ ራሱ የጋሻው አካል ይሆናል። አቅማቸውን ይፋ ከማድረግ ይልቅ ይደብቁታል። ዝነኛ ጠባቂዎችን ከመፍጠር ይልቅ የግለሰቦችን ማንነት ያጠፋሉ። ዋናው ነገር ተልእኮው ነው እንጂ ሰዎቹ አይደሉም። ትራኦሬ ወታደራዊ ካምፖችን በሚጎበኝበት ጊዜ ሁሉንም ጥንቃቄዎች ከተመለከትን ካሜራዎች በሱ ላይ ይሰደራሉ። ነገር ግን እውነተኛ ታሪክ እየተከናወነ ያለው ከካሜራ ጀርባ ነው። አንደኛው ጠባቂ የህንፃ ጣሪያዎችን ያጠናል። ሌላኛው የቆሙ ተሽከርካሪዎችን ይከታተላል። ሌላው ሰው በፕሬዝዳንቱ ፋንታ ሁል ጊዜ ህዝብን በትኩረት ይመረምራል። ሁሉም ሰው ወደሚያይበት አቅጣጫ እነሱ ፈጽሞ አይመለከቱም። ምክንያቱም አደጋ ራሱን በራሱ ይፋ የሚያደርገው አልፎ አልፎ ነውና በማይታዩ ስውር ቦታዎች ውስጥም ይሸሸጋል። የደህንነት ባለሙያዎች ይህንን በተደጋጋሚ የመከላከያ ደህንነት መረጃ ወይም ፕሮቴክቲቭ ኢንተለጀንስ ብለው ይገልጹታል። ዓላማው የተኩስ ልውውጥን ማሸነፍ ሳይሆን ጭራሹኑ ተኩስ እንዳይጀመር መከላከል ነው። እያንዳንዱ መግቢያ፣ እያንዳንዱ መውጫ፣ በአቅራቢያው ያሉ እያንዳንዱ ሕንፃዎች፣ እያንዳንዱ ምቹ የሆኑ ያለሞ ተኳሽ ወይም የስናይፐር ቦታዎች፣ በጣም ተቀራርቦ የቆመ እያንዳንዱ ተሽከርካሪ፣ ብቻ ሁሉም ነገር የስሌቱ አካል ይሆናል። ሕዝቡ ንግግርን ይመለከታል። የጥበቃ ቡድኑ ግን በመቶዎች የሚቆጠሩ ሊከሰቱ የሚችሉ ሁነቶችን በአንድ ጊዜ ይመረምራል። ትራኦሬ ራሱን ከተራ ሕዝብ ሙሉ በሙሉ ለማግለል ፈቃደኛ ባለመሆኑ ፈተናው የበለጠ ከባድ ይሆናል። ከብዙ ንርብርቦች በስተጀርባ ተደብቀው ከሚቀሩ ከበርካታ መሪዎች በተለየ መልኩ እሱ በተደጋጋሚ የእርሻ ቦታዎችን፣ የግንባታ ስፍራዎችን፣ ወታደራዊ ይዞታዎችን፣ ፋብሪካዎችን፣ ትምህርት ቤቶችንና አዲስ የተጠናቀቁ የመሠረተ ልማት ፕሮጀክቶችን ይጎበኛል። እነዚህ በሕዝብ ፊት መታየቶች ደግሞ ለፖለቲካ ገጽታው ማዕከላዊ ሆነዋል። ነገር ግን እያንዳንዱ ጉብኝት የደህንነት ስጋቶችን በከፍተኛ ሁኔታ ያበዛቸዋል። እያንዳንዱ የእጅ መጨባበጥ ጥርጣሬን ይፈጥራል። እያንዳንዱ ሕዝባዊ ስብስብ የማይገመቱ ሁኔታዎችን ይወልዳል። የማይገመቱ አካባቢዎች ማለትም ገበያዎች፣ መንደሮች፣ ክፍት መንገዶች፣ የግንባታ ቀጠናዎችና ወታደራዊ ካምፖች ውስጥ በራሱ ፍቃድ የሚገባ ፕሬዝዳንትን ደህንነት ለመጠበቅ መሞከር በጣም ከባድ እንደሆነ በዓይነ ሕሊናችን ስንስለው ይታወቀናል። ቁጥጥር ከሚደረግባቸው የፕሬዝዳንት ቤተ መንግስቶች በተለየ መልኩ እነዚህ ቦታዎች በየሰዓቱ ይለዋወጣሉ። አዳዲስ ሰዎች ያለማቋረጥ ይመጣሉ። ተሽከርካሪዎች ያለምንም ማስጠንቀቂያ ብቅ ይላሉ። የአየር ሁኔታውም ይለዋወጣል። በዚህ ምክንያትም የደህንነት ዕቅድ ማውጣት በከፍተኛ ደረጃ ይበልጥ አስቸጋሪ ይሆናል። ለዚህ ነው የፕሬዝዳንቱ ጥበቃ በትራኦሬ አጠገብ በሚቆሙ ሰዎች ላይ ብቻ የማይወሰነው።
በአይን የሚታዩ የግል ጠባቂዎች የመጨረሻው የደህንነት ክፍል ናቸው። እሱ እዛ ከመድረሱ ከረጅም ጊዜ በፊት ቅድመ አስጎብኚ ቡድኖች ቦታውን አስቀድመው ይመረምራሉ፣ መንገዶችን አስቀድመው ያጠናሉ። የአደጋ ጊዜ ማስለቀቂያ ዕቅዶች አስቀድመው ተዘጋጅተዋል። የሕክምና ድንገተኛ ሁኔታዎችም ተሰናድተዋል። የመገናኛ አውታሮችም ተፈትሸዋል። በርካታ አማራጭ የማምለጫ መንገዶችም ተለይተዋል። አንዳች ነገር ቢበላሽ እንኳን እያንዳንዱ ሰከንድ አስቀድሞ ልምምድ ተደርጎበታል። በመቀጠል የሚመጣው መጓጓዣ ነው። ምናልባትም በዘመናዊ የመሪዎች ጥበቃ ታሪክ ውስጥ አነስተኛ ግምት የሚሰጠው የውጊያ አውድማ ነው። የቪአይፒ ተሽከርካሪዎች ሰልፍ ወይም ሞተርኬድስ ቀላል ሊመስል ይችላል። ነገር ግን ቀላል ያልሆነ ከባድ ነገር ነው። እያንዳንዱ ተሽከርካሪ የራሱ ዓላማ አለው። መሪ ተሽከርካሪዎች፣ አጃቢ ተሽከርካሪዎች፣ የህዝብ ተሽከርካሪዎች፣ የሕክምና ምላሽ ሰጪዎች፣ የመገናኛ ድጋፎችና ፈጣን ደራሽ አካላት ይገኙበታል። አንዳንድ ጊዜ በመጨረሻው ደቂቃ የመንገድ ለውጦች ይደረጋሉ። አንዳንድ ጊዜ ደግሞ ጥቂት የሚባሉ ሰዎች ብቻ የሚያውቁት ሙሉ የፕሮግራም ማስተካከያዎች ይደረጋሉ። በሌላ አካል መገመት መቻል ዋነኛ ጠላት ነው። መለዋወጥ ደግሞ በሕይወትና በዚህ ሥራ ላይ የመኖሪያ መንገድ ይሆናል። ይህ ለቡርኪና ፋሶ ብቻ የተለየ አይደለም። በመላው ዓለም ያሉ ፕሬዝዳንቶች የሚጠበቁት በተመሳሳይ ፍልስፍና ነው። ይሁን እንጂ ቡርኪና ፋሶ ሌላ ተጨማሪ ጥበቃን ትጨምራለች። ምክንያቱም ስጋቱ በፖለቲካ ተቃዋሚዎች ላይ ብቻ የተገደበ አይደለም። የታጠቁ አክራሪ ቡድኖች በእያንዳንዱ የአገሪቷ ክፍሎች አሁንም ንቁ ሆነው ይንቀሳቀሳሉ። ይህም የፕሬዝዳንቱን እንቅስቃሴ ከደህንነት ዕቅድ ወደ ወታደራዊ ዕቅድ ይቀይረዋል። እያንዳንዱ ጉዞም ተራ ሽርሽር ሳይሆን ወታደራዊ ዘመቻ ይሆናል። እናም ምናልባትም በትራኦሬ የጥበቃ ስትራቴጂ ውስጥ እጅግ አስደናቂው ባህሪ ማንም ሰው ሊያስተውለው የማይችለው ነገር ነው። እሱም ቁርጠኝነት ያለው ዲሲፕሊን ነው። ከተለያዩ ጊዜያቶች፣ ከተለያዩ ከተሞችና ከተለያዩ ስርዓቶች የተገኙ የማህደር ምስሎችን ከተመለከትን አሰላለፋቸው ከቶ አይቀየርም። እንቅስቃሴዎቹ የተናበቡ ናቸው። ግንኙነታቸው በጣም አነስተኛ ይመስላል። ፕሮፌሽናል ጥበቃ ብዙውን ጊዜ ጨርሶ የማይታይ ይመስላል። ተመልካቹ ጠባቂዎቹን ካስተዋለ አስቀድሞ እውነተኛው ተልኳቸው ጀምሯል ማለት ነው። ምርጦቹ የጥበቃ ቡድኖች በዙሪያቸው ያለውን ሁሉ እየተቆጣጠሩ ከጀርባ ካለው ድባብ ጋር ይዋሃዳሉ። ነገር ግን ፕሬዝዳንትን መጠበቅ የታሪኩ ግማሽ አካል ብቻ ነው። ምክንያቱም በዘመናዊቱ አፍሪካ የሀገር መሪዎችን የመግደል ሙከራ ካሁን በኋላ በጠመንጃ ጥይት አይጀምርም። አንዳንድ ጊዜ በስማርትፎንም ይጀምራል። ዛሬ ላይ ጦርነቶች ሁልጊዜ በፍንዳታ አይጀምሩም። አንዳንድ ጊዜ መረጃን መሠረት አድርገው ይነሳሉ። በሚስጥር የወጣ የጉዞ መስመር፣ ሀክ ተደርጎ የተጠለፈ ስልክ፣ የማኅበራዊ ሚዲያዎች የሐሰት ፖስት፣ አንድ የውስጥ ሰው ወይም ባልተገባ ሰው የተጫነ አንድ ፎቶግራፍ፣ እነዚህ ሁሉ ጦርነትን ሊያስነሱ ይችላሉ። ጦርነትንም የማስጀመር አቅማቸው በዚህ ዘመን ላይ ከፍተኛ ነው። ዘመናዊው የፕሬዝዳንቶች ደህንነት ከታጠቁ ተሽከርካሪዎችና ከታጠቁ ጠባቂዎች እጅግ የላቀ ደረጃ ላይ ደርሷል። አሁን እውነተኛው የጦር ሜዳ የሚገኘው በመረጃ ዳታ ውስጥ ነው። ኢብራሂም ትራኦሬ በማንኛውም ሕዝባዊ መድረክ ላይ ከመታየቱ ከረጅም ጊዜ በፊት የደህንነት መኮንኖች እሱ ከመድረሱ ከሰዓታት አንዳንዴም ከቀናት ቀደም ብለው ስራቸውን በዛ ቦታ ይጀምራሉ። ቦታውን ያጠናሉ፣ ያልተለመዱ እንቅስቃሴዎችን ይከታተላሉ፣ ከአካባቢው አዛዦች ጋር ያስተባብራሉ፣ ሊከሰቱ የሚችሉ የደህንነት ስጋቶችን ይገመግማሉ። እናም ሁል ጊዜ አንድ ጥያቄን ይጠይቃሉ። ፕሬዝዳንቱ እንደሚመጣ አስቀድሞ የሚያውቅ ማን አለ የሚለው ጥያቄ በእርግጥም ወሳኝ ነው። አብዛኛውን ጊዜ አብዛኛው ሰው አያውቅም። ምክንያቱም የሚያውቁ ሰዎች ቁጥር ባነሰ መጠን ተልእኮው የበለጠ አስተማማኝ ይሆናልና። ወታደራዊ ዕቅድ አውጪዎች ብዙውን ጊዜ የፕሬዝዳንቱን ጥበቃ በበርካታ የማይታዩ የደህንነት ክበቦች ይከፋፍሉታል።
ህዝቡ የሚያስተውለው የቅርብ ጠባቂዎችን ብቻ ነው። ነገር ግን የውጭዎቹ እንደ ገበሬ ያሉት ጠባቂዎች አብዛኛውን ጊዜ እጅግ የላቀ ጠቀሜታ አላቸው። የመጀመሪያው ክበብ መረጃ ይሰበስባል። ሁለተኛው በአካባቢው ያለውን ቀጠና ያስከብራል። ሶስተኛው ደግሞ መግቢያ መውጫዎችን ይቆጣጠራል። የቅርብ ጥበቃ ቡድኑም ወደ ቦታው የሚንቀሳቀሰው ከዚህ በኋላ ብቻ ነው። እነዚያ የውጭ ንርብርቦች ከተሸፈኑ ለፕሬዝዳንቱ በጣም ቅርብ የሆኑ ሰዎች ትልቁን ጥቅማቸውን ማለትም አስቀድሞ የመከላከል ዕድላቸውን ያጣሉ። የቡርኪና ፋሶ የደህንነት ፈተና ደግሞ ይህንን የበለጠ አድካሚ ያደርገዋል። ሀገሪቷ ፕሬዝዳንትን እየጠበቀች ያለችው ሰላማዊ በሆነ አካባቢ ውስጥ አይደለም። እያደረገች ያለችው የጦርነት ጊዜ መሪን መጠበቅ ነው። ሀገሪቷን የለወጠ መሪን መጠበቅ ነው። እንዲሁም የሀገሪቷን ሁለንተናዊ ነገር መለወጥ የቻለን መሪ መጠበቅ ነው። ያ እውነታ እያንዳንዱን ስሌት፣ እያንዳንዱን ድልድይ፣ እያንዳንዱን የመንገድ መገናኛ፣ እያንዳንዱን የተተወ ሕንፃ፣ በመንገድ ዳር የቆመ እያንዳንዱን ተሽከርካሪና የጉዞ መስመሩን ቁልቁል የሚመለከት እንዲሁም እያንዳንዱን ከፍተኛ ቦታ ሙሉ በሙሉ የሚቀይር ነው። በዚህ መሰል ሁኔታዎች ምንም ነገር ችላ አይባሉም። ምክንያቱም ስጋቶች ሁል ጊዜ ራሳቸውን አስቀድመው ይፋ አያደርጉም። አንዳንድ ጊዜ ዝም ብለው ምቹ ጊዜን ይጠብቃሉ እንጂ። ቴክኖሎጂ ይህንን ተልዕኮ ሙሉ በሙሉ ቀይሮታል። ከዓመታት በፊት የደህንነት ቡድኖች ሙሉ በሙሉ በሚባል ደረጃ በሰው ልጅ ቀጥተኛ ምልከታ ላይ ብቻ ጥገኞች ነበሩ። ዛሬ ግን የክትትል ካሜራዎች፣ ምስጢራዊነታቸው የተጠበቁና የተመሰጠሩ መገናኛዎች፣ የአየር ላይ ቅኝቶችና የደህንነት መረጃ ዳታቤዞች እጅግ ሰፊ የሆነ የደህንነት ምስልን ለመፍጠር ያግዛሉ። ተራ የሚባሉ የንግድ ዌብሳይቶች እንኳን በመላው ዓለም ያሉ የፕሬዝዳንቱ የደህንነት ቡድኖች ሁሉንም ነገር እንደገና እንዲያሰሉ አስገድደዋቸዋል። ሰማዩ ራሱ ሊከላከሉት የሚገባ ሌላ ተጨማሪ አቅጣጫ ሆኗል። መገናኛውም እንዲሁ ወሳኝ ነገር ነው። ልሂቃን የጥበቃ ክፍሎች መመሪያዎችን ለመስጠት በመጮህ ላይ እምብዛም አያምኑም። በመሰል ጥበቃዎች ወቅት እያንዳንዱ ሰከንድ ዋጋ አለው። እያንዳንዱ ቃል ትርጉም አለው። በምስጢር የተደራጁ አጫጭር መልእክቶች፣ አስተማማኝ ሬዲዮኖች፣ የእጅ ምልክቶችና ድምፅ አልባ ቅንጅቶች ጥቅም ላይ ይውላሉ። ሕዝቡም እነዚህ ነገሮች ፈጽሞ ላያስተውላቸው ይችላል። ነገር ግን ጥበቃ በሚደረግለት መሪ ዙሪያ በየደቂቃው በደርዘን የሚቆጠሩ ጥቃቅን ውሳኔዎች ይተላለፋሉ። አንድ መኮንን ቦታውን ይቀያይራል። ሌላው ንጹሐን ዜጎችን በዝምታ ወደ ሌላ አቅጣጫ ይመራል። ሌላው ደግሞ በተሽከርካሪዎች መካከል ያለውን ክፍተት ያስተካክላል። ይህ የተቀናጀ እንቅስቃሴ ያለምንም ጥረት የሚከናወን ይመስላል። ነገር ግን እንዲህ ሊሆን የቻለው ስፍር ቁጥር የሌላቸው የሥልጠና ሰዓታትን በዚህ መልኩ ካሳለፉ በኋላ ነው። ወደ ቻናላችን ቤተሰቦች ስለ ቡርኪና ቆራጡ መሪ ትራኦሬና ስለ ተደራጀው የጥበቃ ቡድኑ እንደዚሁም ደግሞ የዘመናችን የፕሬዝዳንቶች ጥበቃ ምን መልክ ይዟል በሚለው ዙሪያ ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።